ሰላም ዶክተር ሳምራዊት ታምራት እባላለሁ ከሚሎ ደርማቶሎጂ እና ስኪን ኬር ክሊኒካል ኮስሞቶሎጂስት እንዲሁም ደግሞ ኒውትሪሽናል ኮንሰልታንት ነኝ። በዚህ ቪዲዮ የምናየው ማይክሮኒድሊንግ እንዴት ነው ቆዳችንን ኮላጅን እንዲያመርት የሚያበረታታው ስለ ማይክሮኒድሊንግ ፕሮሲጀር ነው በአጠቃላይ የምናወራው። ተከታተሉ። የመጀመሪያው ጥያቄ ምንድነው ማይክሮኒድሊንግ ቆዳችንን ኮላጅን እንዲያመርት እንዴት ነው የሚረዳው የሚለው ነው። ማይክሮኒድሊንግ ማለት እነዛን ጥቃቅን መርፌዎች በመጠቀም ቆዳችን ላይ የሚፈጠር ማይክሮ ኢንጁሪ እሱ ደግሞ ኮላጅንን እንዲያመርትልን የሚያደርግ ፕሮሲጀር ነው ማለት ነው። እንዴት ነው ቆዳችን ኮላጅን እንዲያመርት የሚያደርገው? ኖርማሊ እንዳልኳችሁ ያ ማይክሮ ኢንጁሪ ወይም ደግሞ በእነዛ ትናንሽ መርፌዎች ምክንያት የሚከሰት ትናንሽ ጉዳቶች ይኖራሉ ማለት ነው ቆዳችን ላይ። ቆዳችን ይህንን ቁስለት ለማከም ሲል የራሱ ቁስለትን የማገገም ሂደት ካስኬድ አለው። በዚህ ውስጥ ፋይብሮብላስት የሚባል ንጥረ ነገር ያመነጫል ማለት ነው። ይህም ፋይብሮብላስት ኮላጅን እና ኢላስቲንን የሚባሉ ፕሮቲኖችን ያመነጫል። እነዚህ ናቸው ኮላጅን እና ኢላስቲን ናቸው ቆዳችንን ጠንካራ የወጣትነት መልክ የሚሰጡ ውጥር የሚያደርግልን እንዲሁም ደግሞ ለስላሳ ቆዳ ዩትፉል የሆነ ቆዳ የሚሰጠን እነዚህ ናቸው። በዚህ መልክ ነው ቆዳችንን ኮላጅን እንዲያመርትልን የሚያደርገው። ሁለተኛው ጥያቄ ያው ይሄ ፕሮሲጀር ከተሰራ በኋላ በምን ያህል ጊዜ ውስጥ ነው ቆዳችን ኮላጅንን ሊያመርት የሚችለው የሚለው ነው። ኮላጅን ምርት በሶስት ይከፈላል። የመጀመሪያው ልክ እንደተሰራን ያለው ጊዜ ነው፣ ኢንፍላሜሽን ፌዝ እንለዋለን። የመጀመሪያው 3 ቀናቶች ማለት ነው። የዛን ጊዜ ኢንፍላሜሽን ፌዝ ላይ ቆዳችን የመቅላት የማበጥ ነገር ነው ያለው። ከዛ በኋላ ወደ ፕሮሊፍሬሽን ፌዝ ይገባል ቆዳችን። ይሄ ራሱን የሚያገግምበት ሰዓት ነው። ሶስተኛው ፌዝ ሪሞዴሊንግ ፌዝ ይባላል። ይሄ ከ3 ሳምንት እስከ 6 ወራት ያለው ነው። በዚህ ጊዜ ነው ቆዳችን ታይፕ 1 ኮላጅንን የሚያመርተው ብዙ ጊዜ ከ3 ሳምንት በኋላ እስከ 6 ሳምንት ባለው ማለት ነው። ይህንን ይመስላል። ሞስት ኮመን ጥያቄ የምንጠየቀው ፕሮሲጀሩን ስንሰራ ያማል ወይ ነው። እንዳልኳችሁ ትናንሽ መርፌዎች አሉ። እሱ ብዙ ሰውን ወይ ብዙ ክላይንትን ህመም ያለው እንዲመስለው ያደርጋል። መጀመሪያ ይህንን ፕሮሲጀር ከመስራታችን በፊት ፊታችሁን በስነስርዓት አጽድተን ከዛ በኋላ ነሚንግ ክሪም እንቀባለን። ይሄ ክሪም ህመሙ እንዳይሰማችሁ የሚያደርግ ነም የሚያደርገው ነው ቆዳችሁን ማለት ነው። ያንን ካቆየን በኋላ ስንሰራችሁ የተወሰነ ያህል አንኮምፈርተብል ሊያደርጋችሁ ይችላል። አንዳንድ ሰውንም ላይሰማው ይችላል። እንደ ሰው ፔን ቶለራንስ ይወስነዋል። ነገር ግን አብዛኛውን ጊዜ ህመም የለውም። ዳውን ታይሙ እንዴት ነው? በምን ያህል ጊዜ ይድናል? ሳይድ ኢፌክትስ አለ የሚለው ነው አብዛኛውን ሰው የሚጠይቀን ጥያቄ። ሳይድ ኢፌክቱ ብዙ ጊዜ አኪዩት ነው የሚሆነው፣ እንደተሰራችሁ ነው የሚሆነው። እሱም እንደ መቅላት፣ የማበጥ ነገር እነዚህ ነገሮች ናቸው። ይህንን ደግሞ ሰውነታችሁ ከ24 ሰዓት እስከ 48 ሰዓት ባለው ይሄ እብጠትን መቅላትን እየቀነሰ ይመጣል። እንድታረጉም እንዳታረጉም አድቫይስ የምናረጋችሁ ነገር አለ። ይሄንን ዳውን ታይምን ወይም ደግሞ ሂሊንጉን ለማፋጠን ማለት ነው። ሌላው ከመስራታችን በፊት የምንወስዳቸው ሂስትሪዎች አሉ። ሁልጊዜ እነዚህ ሂስትሪዎች ምንድነው የሚጠቅመን? አንደኛ ለምሳሌ ብሊዲንግ ዲስኦርደር አንድ ሰው ካለበት ይሄንን እንዳልኳችሁ መርፌ ስለሆነ ቶሎ የመድማት ነገር ካለ እዛ ሰው ላይ የደም ማቅጠኛ የሚወስድ ከሆነ ይህ ፕሮሲጀር አይፈቀድም። ያንን ኮምፕሊኬሽን ለማስወገድ ይህን ፕሮሲጀር አይሰራም ማለት ነው። ሌላው ምንፈራው ኢንፌክሽን ነው። ኢንፌክሽን ደግሞ እኛ በጣም በንጽህና ባለው ሴታፕ ላይ ፕሮፌሽናል በሆኑ ሰዎች ስለሆነ የሚሰራው ፕሮሲጀር ኢንፌክሽን ኦልሬዲ ኮንትሮል የሆነ ነገር ነው። ከዛ በኋላ ስትሄዱ ወደ ቤት እንድታረጉ እንዳታረጉ የምናስባቸውን ነገሮች አድቫይስ ትደረጋላችሁ። ይህንን ይመስላል። ሌላው ጥያቄ ለውጥ ለማየት ምን ያህል ሴሽን ነው መሰራት ያለብን የሚለው ነው። ከ3 እስከ 6 ሴሽን ብትሰሩ ጥሩ ለውጥ ይመጣል። ነምበሩ ወይም ደግሞ ቁጥሩ የሚወስነው እንዳለባችሁ ኬዝ ነው። ይሄም በዶክተር ታይታችሁ ፕሮሲጀሩም እየተሰራ ነው እየታየ የሚመጣው ማለት ነው። ብዙ ጊዜ ግን እንዳልኳችሁ ከ3 እስከ 6 ሴሽን ባለው ጥሩ ውጤት ያመጣላችኋል። ስለ ማይክሮኒድሊንግ አብዛኛውን ጊዜ የምንጠየቀው ጥያቄ ይሄንን ነው። እናንተም ሌላ ጥያቄ ካላችሁ ኮመንት ሴክሽን ላይ አስቀምጡልን። ይሄንን ፔጅ ሰብስክራይብ በማድረግ ፎሎ ያድርጉን። እንደዚህ አይነት ጤና መረጃዎችም ስለ ቆዳ፣ ስለ ኤስቴቲክ፣ ስለ ውበት እንድታገኙ ይሄንን ፔጅ ፎሎ አድርጉ፣ ሰብስክራይብ አድርጉልን። እናመሰግናለን።